ባለ ረጅም ዕድሜ የፀጉር ከርካሚ በተወለዱ በ108 ዓመታቸው ዛሬም የፀጉር አስተካካይ ናቸው። የሚገርም ነው። የዕድሜ ባለጸጋ 100 ዓመት በተሻገረ ዕድሜያቸው ላይ ሆነው የፀጉር አሳማሪነት ሙያቸውን ቀጥለዋል። ሺቱሲ ሃኮሺ ይባላሉ። ጃፓናዊ ናቸው። የሀገሬውን ፀጉር መከርከም ከጀመሩ 90 ዓመታት ተቆጥረዋል። ፀጉር ቆራጭነት ጥርሳቸውን የነቀሉበትና እስከ ዕድሜያቸው መጨረሻ የተከተላቸው ሙያቸው ነው። በ1910 ዓመተ ምህረት ተወልደው ገና በ14 ዓመት ታዳጊነት ዕድሜያቸው በፀጉር አስተካካይነት ተቀጠሩ። በ1931 ዓመተ ምህረት የራሳቸውን የወንድ ፀጉር ቤት ከፈቱ። በእሳቸው እጅ ፀጉራቸውን መቆረጥ የሚፈልጉ በርካታ ወንዶች ነበሩ። ትህትናቸውና ፈገግታቸው ደንበኞችን ለመሳብ ጠቅሟቸዋል። አሁን 108 ዓመታቸው ነው። አሁንም በፀጉር ቤታቸው ውስጥ በስራ ላይ ናቸው። እናቴ ስራዋን በጣም ትወዳለች። ለኛ የስራ ክብርን አስተምራናለች። በዚህም በእናቴ ኮራለሁ ይላሉ ልጃቸው ስለ እናታቸው ሲናገሩ። ከ2 ዓመታት በኋላ የፀጉር አስተካካይነት ስራቸውን ለመተው ወስነዋል። አሁን ጉልበታቸውን እያመማቸው ስለመጣ ቤታቸው ማረፍ ይፈልጋሉ። በ2017 ዓመተ ምህረት መጋቢት ወር ላይ የዓለማችን ረጅም ዕድሜ ያላቸው ፀጉር አስተካካይ ተብለው በዓለም ድንቃ ድንቅ መዝገብ ላይ ስማቸው በጉልህ ሰፍሯል። የኢትዮጵያ ልጆች የኢትዮጵያ ልጆች የዩቲዩብ ገጽን ሰብስክራይብ ያድርጉ።